እንነጋገራለን። ዛሬ የምንነጋገረው ስለ መላእክት ነው። ድምጼ ይሰማል? ምንድን ነው ያልኩት? ስለ መላእክት እንነጋገራለን። መላእክት በቤተ ክርስቲያናችን በምንሰጠው አገልግሎት በምናደርገው ዝግጅት በዓል ሁሉ በምን ሁኔታ ከየትኛው የእግዚአብሔር ቃል የመጽሐፍ ቅዱስ ቃል ተነስተን ምንን መነሻ ምክንያት አድርገን እንደሆነ፣ በሌላ በኩል ደግሞ መላእክት እንዴት ናቸው፣ የመላእክት ተፈጥሯቸው፣ ባህሪያቸው፣ መጽሐፍ ቅዱስ ስለ መላእክት ምን ይላል፣ መላእክት ራሱ እነማን ናቸው እና መጽሐፍ ቅዱስ ስለ መላእክት ምን የሚያስተምረው ትምህርት አለ። ከዛ በኋላ እኛ እንዴት ከየት ተነስተን በምን ሁኔታ በዓላችን እንደምናከብርና ስለ መላእክት እንዴት ያለንን አመለካከት፣ እውቀት እና ክብር አብረን እናያለን ማለት ነው። ከኔ ጋር ናችሁ? ስለ መላእክት ስንነጋገር ከመላእክት ከሚለው በፊት ቅዱሳን የሚለውን ቃል እንጠቀማለን። ቅዱሳን ምን? ቅዱሳን መላእክት በብዛት ሲሆኑ ቅዱሳን ይባላሉ። በእያንዳንዱ ሲሆን ደግሞ ቅዱስ ይባላል። ቅዱስ የዚህ መሰረቱ በመጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 ላይ ነው ያለው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። የእግዚአብሔር አገልጋዮች ቅዱሱን እግዚአብሔርን የሚያመሰግኑ፣ የሚያመልኩ፣ የሚያገለግሉ ሁሉ ቅዱሳን ናቸው። በዚህ ምክንያት መላእክትን ዝም ብለን መልአክ ሳይሆን የምንለው ቅዱስ መልአክ ብለን ነው የምንጠራው። ከስሙ በፊት እያንዳንዱ መላእክት የየራሳቸው ስም አላቸው። የሁሉም መላእክት ስማቸው በአብዛኛው ከእግዚአብሔር ስም ጋር የተያያዘ ነው። ለምሳሌ ኤል የሚለው እግዚአብሔር ስም ነው። ኤል የሚለው እና የሁሉም መላእክት ስም ገብርኤል፣ ሚካኤል፣ ኡራኤል የሁሉንም ስታዩት ስማቸው ከእግዚአብሔር ስም ጋር አንድ ላይ ተዋህዶ የሚጠራ ነው ማለት ነው። የእግዚአብሔር ስም ከብሮባቸዋል፣ ወይም እግዚአብሔር በስማቸው ይጠራል፣ ወይም እነሱ በእግዚአብሔር ስም ይጠራሉ ማለት ነው። ስለዚህ የእግዚአብሔር አገልጋዮች ናቸው ቅዱሳን መላእክት። በዚህ ምክንያት የእግዚአብሔር ስለሆኑ ሕይወታቸው በሙሉ ከእግዚአብሔር ጋር ስለሆነ ቅዱሱን እግዚአብሔርን እየቀደሱ ስለሚኖሩ ከእያንዳንዳቸው መላእክት መጀመሪያ ላይ ቅዱስ የሚለውን መጀመሪያ አድርገን ነው የምንጠራው። ለመላእክት ብቻ ሳይሆን ለሌሎችም ቅዱሳን፣ ግን እኛ ዛሬ የምንነጋገረው ስለ መላእክት ስለሆነ ነው። ስለዚህ በብዛት ሲሆኑ ቅዱሳን መላእክት፣ ለብቻ ሲሆኑ ለእያንዳንዱ ደግሞ ቅዱስ መልአክ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል እያን የምንጠራው ምክንያት በዚህ ነው። ዘሌዋውያን 2:19 ላይ ተጽፎ ይገኛል። ይኸው ቃል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቅዱሱን እግዚአብሔርን የሚከተል ሁሉ እንደሱ ፈቃድ የሚኖር ሁሉ ቅዱስ ነው። ስለ መላእክት ስንነጋገር መላእክት ተፈጥሯቸው ከኛ ይለያል። እንደኛ አይደሉም። እኛ የሚዳሰስ የሚታይ የሚጨበጥ አካል አለ። መላእክት በተፈጥሯቸው ረቂቃን ናቸው። ዕብራውያን መልእክት ቅዱስ ጳውሎስ የጻፈው ምዕራፍ 1 ቁጥር 7 ላይ አገልጋዮቹን መናፍስት የሚያደርግ ይላል። አገልጋዮቹን መላእክት ስለ መላእክት ነው የሚናገረው። ስለዚህ መላእክት መናፍስት ናቸው። መንፈስ ማለት ረቂቅ ማለት ነው። መንፈስ የሚለው ቃሉ ግዕዝ ነው። ወደ አማርኛ ሲተረጎም ረቂቅ ማለት ነው ትርጉሙ። ስለዚህ መላእክት ረቂቃን ናቸው ተፈጥሯቸው። በአይን አይታዩም፣ በእጅ አይጨበጡም፣ አይዳሰሱም። በተፈጥሯቸው በእኛ ደረጃ ማለት ነው። እኛ መላክን በመላክነቱ ልናየው አንችልም።
ወይም ደግሞ እንደኛ አይነት ፊት፣ እንደኛ አይነት አካል፣ እንደኛ አይነት ቁመት የለውም መላእክት። ተፈጥሯቸው ከኛ የተለየ ስለሆነ መላእክት እንደኛ አይነት አይደሉም። እንደኛ ስጋ ለባሾች አይደሉም። ስጋ የለበሰ መልአክ የለም። ነገር ግን መላእክት ሁሉም ረቂቃን ናቸው። ተፈጥሯቸውን አገልግሎታቸውን ሲያይ በነፋስና ከእሳት እንደተፈጠሩ የሚናገሩ ሰዎች አሉ መላእክት። ያ ግን መላእክት ከነፋስና ከእሳት ተፈጠሩ ለማለት ሳይሆን ነፋስና እሳት ብዙ ጊዜ ስለኛ ተፈጥሮ ስንነጋገር አንዱ ካንዱ ነው እግዚአብሔር የፈጠረው። በመጀመሪያ የፈጠራቸው ፍጥረታት አሉ፣ ከምንም የፈጠራቸው ፍጥረታት አሉ። ከዛ በኋላ ግን አንዱን ካንዱ ነው ደግሞ የፈጠረው። እኛ ለምሳሌ ብንወስድ ሁሉ ነገራችን ከተፈጠሩት ላይ ወስደን የተፈጠርን። ስለዚህ መላእክትን እንዲሁ ነው የፈጠራቸው። ነገር ግን ነፋስና እሳትን በምሳሌነት የገለጸበት ምክንያት ምንድነው? ነፋስ ረቂቅ ነው፣ በዓይን አይታይም፣ በእጅ አይጨበጥም፣ አይዳሰስም። ነገር ግን ድምፁ ይሰማል፣ ቦታ ይይዛል። አየር ማለት ነው። አየርም በሉት ነፋስም በሉት ዙሮ የሚንቀሳቀሰው ማለት ነው፣ በዓይን የማይታየው እሱ ነፋስ። ስለዚህ ረቂቅ ነው፣ በዓይን አይታይም፣ ግን ፈጣን ነው። በአንድ ጊዜ ከየትም ቦታ ተነስቶ የትም፣ አሁን እንደ ቶርኔዶ ያለ ሄሪኬን የመሳሰሉ ነገሮች ስታዩ ኃይላቸው፣ ፍጥነታቸው በሰዓት የሚያህል ያክል ይፈጥናል እየተባለ ሲነገር እንሰማለን። እና በዛ ደረጃ ለመናገር ነው ኃይላቸውን፣ ረቂቅነታቸውን፣ ፍጥነታቸውን ያንን ነገር እግዚአብሔር የሰጣቸውን ነገር ለመግለጥ ነው በስራቸው። በእሳትም ደግሞ የመሰለበት ምክንያት እሳት እንደዚሁ ረቂቅ ነው፣ ግን ረቂቅነቱ ከነፋስ ይልቅ ጎላ ይላል። ምክንያቱም ነፋስን በዓይን ማየት አንችልም፣ በእጃችን መዳበስም አንችልም፣ ምን ያክል እንደሆነም ማረጋገጥ አንችልም መሳሪያው ካልተናገረ በስተቀር። ስለዚህ ረቂቅ ነው ማለት ነው። ከፍጥረታት ሁሉ ረቂቁ ነፋስ ነው። ወደ እሳት ስንመጣ ግን እሳትን በዓይናችን እናየዋለን፣ መጠኑንም ማወቅ እንችላለን። ግን እሳት በራሱ አካል አይገለጥም። ወይ በእንጨት ላይ በሌላ ነገር ላይ ነው እሳት። ለብቻው እሳትን ለይቶ ማሳየት የሚችል ሰው የለም። እሳት በሆነ ነገር ላይ ይገለጣል፣ ግን በዓይን አይታይም እና ኃይለኛ ነው፣ ያቃጥላል፣ ያጠፋል። በአግባቡ ካልተጠቀሙበት ማለት ነው ሊያጠፋ ይችላል። በአግባቡ ሲጠቀሙበት ደግሞ እሳት ሕይወት ነው፣ ሙቀት ሰጭ ነው። ምግብ የሚመስለው ሁሉ ነገር የሚከናወነው በእሳት ነው። የሙቀት መጠን የሙቀት ዘር በሙሉ ከእሳት ጋር፣ የብርሃንና የሙቀት ኃይል ከፀሐይ ጋር ከእሳት ጋር ያለ ነው። ስለዚህ መላእክትም ከዚህ ጋር ኃይላቸውን በመልካም እግዚአብሔርን ለሚያገለግሉ ረዳትነታቸውን፣ በክፉ ላሉ ደግሞ ለመቅሰፍት እንደሚላኩ ለመዓትም እንደሚላኩ የሚያሳይ ኃይላቸውንም የሚገልጥ ነው ማለት ነው። ከዛ ውጭ መላእክት ረቂቃን ናቸው። በዓይን አይታዩም፣ በእጅ አይጨበጡም፣ እንደኛ አይነት አካልም የላቸው። ነገር ግን መላእክት ወደኛ ሲላኩ ለምሳሌ አሜሪካን ሀገር ቢላኩ፣ አውሮፓ ቢላኩ፣ እስያ ቢላኩ፣ አፍሪካ ቢላኩ፣ በየሀገሩ ባሉ ክርስቲያኖች የእግዚአብሔር ሰዎች ዘንድ ቢላኩ መላእክት የሚገለጡት የሀገሩን ሰው መስለው ነው። በሀገሩ ባለው ሰው። እኛ ብዙ ጊዜ በልማድ እገሌ መልአክን ይመስላል እንላለን። መላእክት ብዙ ጊዜ ቀይ ምን ብለን የሆነ ነገር እናስቀምጣለን። ጥሩውን ነገር የተሻለውን ነገር መስጠት ስለሚገባ ማለት ነው። ከዛ ውጭ መልአክ እገሌንም አይመስልም። መልአክ ለራሱ ባህሪው ተፈጥሮው የተለየ ነው። ግን ሲላኩ በረቂቅነታቸው ቢመጡ ማንም ሰው ሊሰማቸውም ሊያያቸውም ስለማይችል በሚላኩበት ሰዓት በአገሩ ሕዝብ ለሰውየው መልእክቱ ለተላከለት ሰው በሚስማማው በእድሜ ሊሆን ይችላል፣ እንደ መልእክቱ እንደ አይነቱ በሚመጥን ሁኔታ ይላኩና ለሰውየው በሚመስል በአገሩ ሰው አንጻር ይገለጣሉ ማለት ነው። ለምሳሌ ይህንን ለማየት ኢያሱ 5:13 ላይ ስትሄዱ ይህንን ታሪክ እናገኛለን። ኢያሱና በሌላ ወገን የነበሩ የኢያሪኮ ሰዎች ጦርነት ላይ ነበሩ፣ ኢያሪኮን በሚወርሱበት ሰዓት እና በዛ ሰዓት እንደዚሁ ላይ እያሉ መልአክ ነው ተልኮ ሰይፍ ይዞ የተመዘዘ ሰይፍ ይዞ ቆሟል። ከዛ ኢያሱ በጦርነት ውስጥ ነበርና ያለው ከመውጋቱ በፊት ወይም ያን ሰው ማንነቱን ከማወቁ በፊት ጠየቀው፣ አንተ ከማን ወገን ነህ?
ከጠላታችን ወገን ነህ ወይስ ከኛ ወታደር ወገን ነህ ብሎ በዛን ጊዜ የተለየ ወታደር አልነበረም። ሁሉም ሲቪል ወር እንደሚባለው እርስ በርስ ነበር። የእርስ በርስ ጦርነት ነው። የዛ ወገን ከዚህኛው ወገን ጋር እንጂ ወታደር ተብሎ የተለየ መለየ እንትን ዩኒፎርም ለብሶ ምናምን አይደለም። በቃ የእርስ በርስ ስለሆነ ሰውን መለየት አይቻልም። እና አንተ ከየትኛው ወገን ነህ ብሎ ሲጠይቀው በዛ ሰዓት እንግዲህ ኢያሱ ከጠላት ወገን ቢሆን ሊመታው ነው፣ ከራሱ ወገን ቢሆን ደግሞ ወደ ራሱ ሊወስደው ነው ማለት ነው። በመካከል ላይ ነው የተገለጠው መልአኩ። እንግዲህ መልአኩ መልአክ ነው፣ ግን መልአክ መሆኑን ኢያሱ አያውቅም ነበር። እንዴት ነበር የተገለጠው? ከነጋራችሁ አይደል? በዛ አገር በነበሩ ሰዎች መልክ ነው የተገለጠው። በዛ በበረሃ ውስጥ በጦርነት ላይ የነበሩ ሰዎች ያገሩ ሰዎች አሉ። እነዛን መስሎ እንደ ተዋጊዎቹ ሰይፍ ይዞ ነው የተገለጠው። በዚህ ሰዓት ላይ እኔ ካንተም አብሮ ከሚዋጉ ሰዎች መካከል አይደለሁም፣ ከጠላቶችም ወገን አይደለሁም። እኔ ከእግዚአብሔር ተልኬ የመጣው የሰራዊት አለቃ ነኝ ብሎ ነገረው። ከዚህ በኋላ ኢያሱ ምን አደረገ? ጦሩን ጣለ፣ የያዘውን መሳሪያ ሁሉ አስቀመጠና ለመልአኩ ሰገደ፣ ክብር ሰጠ ማለት። ከዛ በኋላ የሚነግረውን ነገር ነገረው። ከመናገሩ በፊት የእግርን ጫማ አውልቃለው፣ ማድረግ የሚገባውን ነገር ነገረው። ከዛ በኋላ ተለያዩ ማለት ነው። ስለዚህ መላእክት እንደዚህ በተለያየ ቦታ መላእክት ሲገለጡ የሀገሩ ሰው ሊያየው ሊያስተውለው በሚያስፈራ አይደለም፣ በሚያስደነግጥ አይደለም። በሌላ በአንበሳ በዘንዶ በምን በነብር አይደለም። በዛም መገለጥ ይችላሉ። ግን ለምሳሌ እግዚአብሔር በአንበሳ ሊገለጥ ይችላል። በንጉሥ በተለያየ ተገልጧል። በተለያዩ ዘመን ለተለያዩ ነቢያት ያ የየራሱ የሆነ ምክንያት አለ እና ስለዚህ መላእክት ሲገለጡ በማይረብሽ መልክ ሰውን ወደ ሌላ ነገር በማይወስድ በማያስደነግጥ መልክ ሰውየው በቀላሉ መልእክቱን ተቀብሎ ሊረዳው በሚችል ሁኔታ ይገለጣሉ። ከዛ ውጭ ግን መላእክት በባህሪያቸው እንደኛ አይነት ሰዎች አይደሉም። ግዙፍ አይደሉም። የሚታይ አካል የላቸውም። የሚጨበጥ አካል የላቸውም። ስለዚህ መላእክት አይሞቱም። መላእክት አይራቡም። መላእክት አይጠሙም። መላእክት አይባዙም። እንደኛ የጾታ አካል የላቸውም። መላእክት ስንጠራ እንዲሁ በእግዚአብሔርም ያው በወንድ ጾታ እንጠራዋለን በተለምዶ እንጂ መላእክት የተለየ የወንድ የሴት ጾታ የላቸውም። እና መላእክት አይሞቱም፣ አይባዙም። ቁጥራቸው አንድ ጊዜ የተወሰነ ነው። በየጊዜው መልአክ አይፈጠርም። አንድ የተወሰኑ ናቸው። ስለዚህ ሳይሞቱ ለዘላለም ይኖራሉ። ይሄ መላእክት ማንነታቸው ተፈጥሯቸው ነው። በሌላ በኩል ወደ መላእክት ስንሄድ መላእክት ተግባሮች አሏቸው። የመላእክት የመጀመሪያው ስራቸው እያንዳንዳችን አሁን ወደዚህ ምድር መተናል አይደለም? ወደዚህ ምድር ስንመጣ ሰው ባያስገድደንም ሰው ባያዘንም ለመኖር ስንል የምናደርገው እንቅስቃሴ አለ። ለመኖር ህይወታችን እንድትኖር መብላት አለብን። ለመብላት ደግሞ መስራት አለብን። ለመስራት ደግሞ እንንቀሳቀሳለን። ስለዚህ ማንም ይህንን ለማድረግ የግድ ማስገደድ የለበትም። ነገር ግን በመጀመሪያ እግዚአብሔር ሲፈጥረን ምግብ እንደሚያስፈልገን ያውቃል። የሚበላ የሚጠጣ በምግብ የሚኖር አካል ነው የሰጠን። ከዛም ጋር ደግሞ የሚያስፈልገን ምግብና ቦታውን ሁሉ አዘጋጅቶ ነው የሰጠን። በመጀመሪያ ሁሉ ተዘጋጅቶልናል። እኛ ከዛ ከወጣን በኋላ ነው በራሳችን ጊዜ ምግባችንንና ለኑሮ የሚያስፈልገንን ነገር መፈለግ ያለብን። ከገነት ከወጣን በኋላ ህጉ ካፈረስን በኋላ መላእክት እንደዛ አይነት ነገር ስለሌላቸው በባህሪያቸው አይበሉም። ከነጋና ድካም አለ፣ ድምፅ አለ። እሺ፣ ስለዚህ መላእክት ስራቸው ምስጋና ብቻ ነው ማለት የመጀመሪያ ስራቸው። መላእክት ምስጋና ነው ዋናው ስራቸው። ምንም እንቅልፍ የለ። እኛ አሁን እንቅልፍ ግማሾቻችን እያዳፋን ነው አይደለም? ያልተኛንም አለን፣ ከስራ የመጣ ሰውም አለ። ድካሙ ሙቀቱ እንቅልፍ ያጠቃናል። በዚህ ላይ ደግሞ እንነቃለን፣ እንተኛለን፣ እንበላለን። ብዙ አይነት የሚቀያየር ባህሪ ነው ያለ። በምግብ ምክንያት የሚቀያየር ባህሪ አለ። በመጠጥም ምክንያት የሚቀያየር ባህሪ አለ። ባህሪያችን ተለዋዋጭ ነው፣ ቋሚ አይደለም። ምክንያቱም ስጋችን ብዙ ነገር ስለሚያስፈልገው በውስጣችን ብዙ ነገር ስላለ ማለት ነው። መላእክት አንድ ነገር ብቻ ነው ያላቸው።
በቃ ተፈጥረዋል። የሚኖሩት ስለሌላ ነገር አያስቡ። ውስጣቸው ያለ ምንድነው ትሉት ሚሞሪ። እኛው ውስጣችን ብዙ ነገር ያስባል አይደል? በአንድ ጊዜ በጣም ብዙ ሺህ ነገር ልናስብ እንችላለን። እንክዳለን፣ እናምናለን፣ እንወዳለን፣ እንጥላለን። አይናችን የሚያየው ሌላ ነው፣ አፋችን የሚናገረው ሌላ ነው፣ ጆሮአችን የሚሰማው ሌላ ነው፣ ህሊናችን ደግሞ እንደገና ሌላ ብዙ ሺህ ነገሮች ያስባል። ስለዚህ እኛ ውጥንቅጣችን የወጣ ሰዎች ነን ማለት ነው። መላእክት ግን አንድ ነው መንፈሳቸው፣ ልባቸው አንድ፣ ሐሳባቸው አንድ፣ ስሜታቸው አንድ ብቻ ነው። ስለዚህ ዋናው የተፈጠሩበት ለምስጋና ነው፣ ማመስገን ብቻ። መላእክት ሲያመሰግኑ የተለያየ አይነት የምስጋና መንገድ አላቸው። አንዳንዱ በዝማሬ ያመሰግናል፣ ቅድም እንዳያችኋቸው ማለት ነው። ለዘምራኑ በከበሮ በጸናጽል በዝማሬ በማሸብሸብ እግዚአብሔርን የሚያመሰግኑ መላእክት አሉ። ሌላ ደግሞ ማዕጠንት ይዘው እያጠኑ እየሰገዱ እዚህ ጋር የታችሁት ከሆነ ይሄንን ሥላሴ እዚህ ጋር ያለው ትንቢተ ሕዝቅኤል ላይ ታገኙታላችሁ። ምዕራፍ 1 ላይ ትንቢተ ሕዝቅኤል ምዕራፍ 1 ቤታችሁ ሄዳችሁ አንቡት። እንደገና የዮሐንስ ራእይ ምዕራፍ 4 ላይ ይሄ እንዳለ እዛ ጋር ታገኙታላችሁ። ስዕል ማለት በቤተ ክርስቲያን መጽሐፍ ማለት እኮ ነው። መጽሐፉ ሊሳል ይችላል፣ ስዕሉ ደግሞ ሊጻፍ ይችላል። እዚህ ጋር ያለውን ስዕል አሁን ዘርዝረን ብንጽፈው መጽሐፍ ሆነ ማለት ነው። መጽሐፉ ላይ ያለውን ነገር ደግሞ ዘርዝረን እያንዳንዱን ነገር ስዕል ብንስለው፣ ሁሌ መጽሐፍ ስንሰማ እኮ በህሊናችን ስዕል እንስላለን አይደል? ስለማናየው ሀገር ሲነገረን ስለ አንድ ነገር ስናነብ በአይምሯችን የራሱን ኢሜጅ የራሱን ስዕል ይፈጥራል። ስለዚህ በቤተ ክርስቲያን የሚሳሉ ነገሮች በሙሉ እዛ መጽሐፍ ቅዱስ ላይ ያለው ነገር እሱ መጽሐፍ ማለት ነው። አሁን እዚህ ጋር ያሉ በዚህ ጋር ስንት ናቸው? እዚህ ጋር ያሉት ጠቅላላ 24 ናቸው። 12 እና 12 መላእክት ማለት ነው። 24ቱ ካህናተ ሰማይ ይላል። ጽናቸውን ይዘው በእግዚአብሔር ዙፋን ፊት የሚያመሰግኑ አሉ። እነኚህ አይደክማቸውም፣ ለማረፍ ምንም ችግር የለባቸውም። ሁሌ የሚያገለግሉት ቁመው ነው። በቃ መቆም ስራቸው ነው። መቀመጥ የሚባል ነገር የላቸውም። ሌሎቹ ደግሞ በዝምታ የሚያመሰግኑ አሉ። ሳይናገሩ በህሊና ማለት ነው። ሳይናገሩ ሁሌ በተመስጦ ብቻ የሚያመሰግኑ አሉ። ስለዚህ መላእክት የመጀመሪያው ሁሉም መላእክት ያመሰግናሉ። ሁሉም የመላእክት ዋና ስራቸው ማመስገን ነው። ስለዚህ እኛ ስናመሰግን ከመላእክት ጋር ነው። ጌታችን በተወለደ ጊዜ በዛ በቤተልሔም አካባቢ እረኞች በነበሩበት ሰዓት ምስጋና ለሰው ልጆች በዛ ሰዓት ጌታ እንደተወለደ ምስጢራቸውን የተናገሩና ከእረኞቹ ጋር አብረው ያመሰገኑ መላእክት ናቸው። ምስጋና ባለበት ጊዜ ሁሌ መላእክት አሉ። ምስጋና ካመሰገንን መላእክት ከኛ ጋር ናቸው። በአካል እንኳን ከኛ ጋር ባይኖሩ በሐሳብ አንድ ነን ማለት ነው። ስናመሰግን ይህ የእነሱን መንገድ ነው እየተከተልን ያለን። እነሱ እግዚአብሔርን እንደሚያመሰግኑ ህብረት ይኖረናል ማለት ነው። ዮም አሐደ መሬተ ኮኑ ይላል በግዕዝ መላእክት ወሰብ። ምን ማለት ነው? መላእክትና ሰዎች እግዚአብሔርን ለማመስገን አንድ ሆኑ። ስብሐት ለእግዚአብሔር በሰማይ ወሰላም ለእግዚአብሔር በሰማይ ምስጋና ተደረገ በምድርም ለሰው ልጅ በጎ ፈቃድ የሚለውን መዝሙር መላእክትና ሰዎች አንድ ላይ አመስግነዋል። ስለዚህ እኛ ስናመሰግን፣ ስንዘምር፣ ስንጸልይ በተለያየ ነገር በመንፈሳ በዝምታም በህሊናም ሊሆን ይችላል፣ በመዝሙርም በቅዳሴ በማንኛውም ነገር ስናመሰግን ከመላእክት ጋር ነን ማለት ነው። ስለዚህ ሁልጊዜ ሰው ወደ መንፈሳዊ መንገዱ ሲመለስ የመላእክት ህብረት አለው፣ ከመላእክት ጋር አንድነት አለው። እኛ በመንፈሳችን ቃለ እግዚአብሔር የነፍስ ምግብ ነው፣ የስጋ ምግብ አይደለም። ሁለት ነገር ነው ያለን። ስጋችን ምግብ ያስፈልገዋል፣ መንፈሳችን ደግሞ ሌላ ምግብ ያስፈልገዋል። የማይታየው መንፈስ የእግዚአብሔር ቃል ምግቡ ነው ማለት ነው፣ የማይታየው። ምክንያቱም ሀየ እንደተናገረው የነፍስ ምግቧ ረሃቧ ቃለ እግዚአብሔር ነው፣ የእግዚአብሔር ቃል ነው ይላል። ስንዘምር፣ ስንጸልይ፣ ስናመሰግን ነፍሳችን ትመገባለች ማለት። ስጋዊ ምግብ ስንበላ ደግሞ ስጋችን ይመግባል። ስለዚህ ሁለት ምግብ ያስፈልገናል፣ የነፍስን ምግብ ያስፈልገናል፣ የስጋ ምግብ ያስፈልገናል። መላእክት ግን የስጋ ምግብ አያስፈልጋቸው፣ የሚያስፈልጋቸው የነፍስ ምግብ ብቻ። ስለዚህ መላእክት ምግባቸው ምንድነው ማለት ነው? ከነጋናችሁ መላእክት ምንድነው የሚመገቡት? ምግባቸው ምንድነው? እረፍታቸው ምንድነው? አገልግሎታቸው ምንድነው? መላእክት አያርፉም፣ መላእክት አይተኙም፣
ሁሌ ምግባቸው፣ እረፍታቸው፣ ሁሉ ነገራቸው ምስጋና ብቻ ነው። ድካም የለባቸው፣ ስንፍና የለባቸው። በመላእክት ዘንድ እኛ ልንሰንፍ እንችላለን፣ በተለያየ ነገር ልንወሰድ እንችላለን። የተለያዩ ነገሮችም ህሊናችን ሊከፋፍሉት ይችላሉ። ምክንያቱም በኃጢአት ዓለም ውስጥ ስለምንኖር ማለት ነው። እና በመላእክት ዓለም ውስጥ ኃጢአት የለም፣ ክፉ ነገር የለም። መላእክት እንደምታውቁት አጋንንት መላእክት ነበሩ። ስለዚህ አሁን በራእይ ዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ እንደምታዩ ዲያብሎስና ሰራዊቱ ማለት ነው ዘንዶውና ሰራዊቱ ከሚካኤል ጋር ተዋጉ ይላል። ስለዚህ እነኛ የመላእክት ወገን የነበሩ ተጥለው አጋንንት ሆነዋል። ወደዛ ነገር አልገባም፣ ታሪኩ ሰፊ ነው። ግን መላእክት እነዚህም አጋንንቱም ቢሆኑ መላእክት ነበሩ። አሁንም ቢሆን መላእክነታቸው እንዳለ ነው። ነገር ግን የክፋት መላእክት ናቸው። መናፍስት ንበል የክፋት የርኩስ መንፈስ ነው። መንፈስ ከየት እንደሆነ ለዩ ይላል መጽሐፍ ቅዱስ። እንደዛ ስለሆነ እነዛም ረቂቃን ናቸው። አጋንንትም ልክ እንደ መላእክት በተፈጥሯቸው ያው መላእክት ናቸው፣ በክብራቸው ይለዩ እና ረቂቃን ናቸው። የሚያስቱ ማለት ነው። እነኚህ ለምስጋና፣ ለውዳሴ፣ ለዝማሬ ሲፋጠኑ፣ አጋንንት ደግሞ ለማሳት ከእግዚአብሔር መንገድ ለማውጣት ሰውን ለመክሰስ የሚፋጠኑ ደግሞ ረቂቃን ጠላቶች በአይን የማይታዩ ኃይለኞች የሆኑ ደግሞ እንዳሉ እናውቃለን ማለት ነው። ሌላው የመላእክት ሌላው አገልግሎት መላላክ ነው። መልአክ ማለት ራሱ ተላላኪ ማለት ነው። አሁን ለአከ ሁለት አለቆችም ማለት ነው፣ ተላላኪዎች መልእክተኞች ማለት ነው። እና መላእክት ከእግዚአብሔር ይላካሉ ሁልጊዜ። መላእክት ሲፈልግ በቃሉ ያነጋገራል፣ ሲፈልግ ደግሞ መልአኩን ይልካል። ብዙ ሰዎችን በቃሉ አናግሯል። ብዙ ሰዎችን እየጠራ አብርሃምንም የት ነህ ብሎታል፣ አዳምንም የት ነህ ብሎታል፣ አብርሃምንም ከአገር ውጣ ብሎታል፣ ሙሴንም ለአገልግሎት ጠርቶታል። ብዙ ሰዎችን እግዚአብሔር ለአገልግሎት ጠርቷል። በራሱ ቃል በራሱ በድምፅ ማለት ነው፣ በድምፅ ጠርቷቸዋል። እንደገና ሌላ ጊዜ ደግሞ መላእክትን ይልካቸዋል። ለምን ይመስላችኋል የሚያደርገው? ከነጋናችሁ እግዚአብሔር ራሱ ማናገር ሲችል ራሱ ማናገር እየቻለ ብዙ ጊዜ አናግሮ እያለ አሁን ማናገር ሲችል ለምንድን ነው መላእክቱን የሚልከው? እሱ ሩቅ የማይሄድበት ሩቅ ቦታ ስላለ ነው? በሌላ ነገር ቢዚ ስለሆነ ነው? ወይስ በደንብ አድርገው እንዲያስረዱለት ነው? ወይስ ለምን ይመስላችኋል? እሱ ማናገር ሲችል፣ እሱ የፈጠረ ሲሆን፣ መልእክቱ የራሱ ሲሆን፣ እሱ ያለ ነገር ማድረግ ሲችል ለምንድን ነው መላእክቱን የሚልከው? ለምን አስፈለገው መላክ? መላእክት ለምን ወደ ሰዎች እንዲላኩ አደረገ? የዚህ ምክንያት አስበነው እናውቃለን? እግዚአብሔር ራሱ ማድረግ ሲችል ለመላእክት እንደሚጠቀም፣ ለምን መላእክት እንደሚልክ፣ መልእክቱን በመላእክት በኩል ለምን መላክ እንደፈለገ ይሄ ነገር አስበነው እናውቃለን? አስተውለነው እናውቃለን? ለምንድን ነው እንዲህ ያደረገበት ምክንያት? እግዚአብሔር መላእክቱን ልኮ ብዙ ነገሮችን እናያለን። እዚህ ጋር በመላእክቱ በኩል የተከናወኑ ብዙ ስራዎችን እናያለን። እግዚአብሔር ሲፈልግ ራሱ ያናገራል በቃሉ አይደለም፣ እንዳበቃል በህሊናም እኮ ያናገራል። እግዚአብሔር በህሊና አንድ ነገር በሃይማኖት የምናውቀው ነገር አንድ ሀሳብ እናስባለን። ካሰብን በኋላ ለእግዚአብሔር አደራ እንሰጣለን። ለእግዚአብሔር የሰጠነው ነገር ያ ነገር እየገፋ ከመጣ ፈቃደ እግዚአብሔር ነው ማለት ነው። በሀሳባችን ራሱ እግዚአብሔር ያናገራል። በሌላ በኩል በህልምም ሊያናግር ይችላል፣ በቀጥታም ሊያናግር ይችላል፣ በሆነ መንገድ ተገልጦ ሊያናግር ይችላል። ለሙሴ እንዳናገረው በነጎድጓድ፣ በድምፅ፣ በመብረቅ፣ በማንኛውም ነገር እግዚአብሔር ሁሉንም ነገር ተጠቅሞ መልእክቱን ማስተላለፍ ይችላል። ምክንያቱም ሁሉም የእሱ የእጁ ስራ ስለሆነ የእግዚአብሔር ስራ ስለሆነ በማንኛውም ነገር እግዚአብሔር ሊጠቀም ይችላል። ስለዚህ እግዚአብሔር በዛም ማናገር ሲችል በዛም ያናግራል። እንደገና መላእክቱንም ይልካል። ቅድም እንዳልኋችሁ እግዚአብሔር አቅም ስለሌለው አይደለም መላእክቱን የሚጠቀመው። እኛ አሁን አንስተን ስልክ እንደውላለን። ኢትዮጵያ ልንደውል እንችላለን፣ ሌላም ሀገር ልንደውል እንችላለን። ምክንያቱም በቀጥታ በዛ ሰዓት እዛ ቦታ መድረስ ስለማንችል የሌለ